እግዚአብሔር ይመስገን። አንዱ የሰው ልጅ የተሰጠ ጸጋ ምን ሞትበትን ቀን አለማወቃችን ነው። አብዛኞቻችን ዘላለም ምንኖር ነው ይመስለን፣ ወይም 100 ዓመት ምንኖር ነው ይመስለን። ሌላ ሰው ሲቀበር ስናይ ሲያሳዝኑ ብለን እናለቅሳለን። አይመስለንም ነገ እንደምንሄድ ዘላለም ምንለያይ ሁሉ ነው ይመስለን። እኛ ከነዋሪዎቹ እነሱ ከማማሾቹ ይመስለናል። የኔ የዋሆች ለዛ ይመስለኛል የምንወዳቸውን ሰዎች ራሱ እንወዳቸዋለን። እወድሻለሁ፣ እወድሃለሁ፣ አመሰግናለሁ ስለነበርክልኝ፣ በአንተ ወይ አንቺ በመኖርሽ ህይወቴን አቅልለሽዋል፣ ብዙ ነገር እንድረዳ አድርገሽዋል። እነዚህ አይነት ቃላቶችም አይወጣል። አብዛኛው ሰው ከሞተ በኋላ ነው ስለዛ ሰው መልካምነት የሚወራው። በህይወት እያለ ስላበላሽ፣ ስላጠጣሽ፣ ስለመከረሽ፣ ስላሻገረሽ ወይ ደግሞ በሆነ መልኩ ስለደረሰልን አንነግረውም። ምናልባት በልባችን ያውቀዋል ብለን ነው የምናስበው። ብዙ ሰው ፍቅር አጥቶ የሞተ ሰው አለ። እንደሚፈለግ እዚህ ምድር ላይ ሳያውቅ የሞተ ሰው አለ። እኔ በሞት ማንም ሰው አይደንቀውም፣ ለማንም ሰውም ጥቅም ኑሮኝ አያውቅም ብሎ አዝኖ የሞተ ሰው አለ። ብቸኝነት ተሰምቶት በሰው መሀል ሆኖ ባለመስማቱ ምክንያት ማን ነግረው አንዳንድ ጊዜ ረጅም ዓመት እንኖራለን ብለን ስለምናስብ ነው። አይ ሌላ ጊዜ ነግረዋል፣ የዛሬ 10 ዓመት የዛሬ 5 ዓመት ብለን ነው የምናስበው። ማን የነገረን? ማንም አላረጋገጠው ምን ያህል ዘመን እንደምንኖር። ስለዚህ ኤኒ ታይም ልንሞት እንችላለን። ኤኒ ታይም የኛ ቀን ያልቅ ይችላል። ካለንደራችን ሊቀደድ ይችላል። እንልመደው መናገርን፣ እወድሻለሁ፣ እወድሃለሁ፣ አመሰግናለሁ መባባልን ለቤተሰቦቻችንና ለምንወዳቸው ሰዎች ህይወታችንን እንስጥ፣ ጊዜያችንን እንስጥ። ብዙ ጊዜ ስራችን ላይ ነው ጊዜ የምንሰጠው። በእርግጥ ስራ ያስፈልጋል፣ ግን ሰውን የሚያክል ማተር የሚያደርግ ነገር እዚህ ምድር ላይ የለም። በእውነት የለም። እቺ ምድር እዚህ ምድር ላይ $1 ቢሊዮን ተሰጥቶክ ሰው ባይኖር ምንም ትርጉም የለው። ካለ ሰው ሁሉ ነገር ባዶ ስለሆነ፣ ካለ ፍቅር ሁሉ ነገር ባዶ ስለሆነ የሆነ ነገር እስኪውላልን አንጠብቅ፣ ወይ እስክንደናቀፍ፣ ወይ ጎረቤት ለቅሶ እስኪመጣ አንጠብቅ ስለ ህይወት ዋጋ ለማወቅ። ምክንያቱም በአሁኑ የጎረቤታችን ቤት ሳይሆን ሊንኳኳ የሚችለው የእኛም ቤት ሊንኳኳ ይችላል። እሺ እኔ ፍቅሮች እንፋቀር፣ እንዋደድ። ከሱ ተጨማሪ አሜሪካ ውስጥ ላይፍ ኢንሹራንስ ኤጀንት ነኝ። ለቤተሰቦቻችሁ